በዛሬው ቆይታችን ሱረቱር ረህማን ውስጥ የተጠቀሰውን አላሁ ጀለ ወዐላ ለየት አድርጎ ከሌሎች ፍሬዎች የጠቀሰውን ሮማንና ሳይንስ በዚህ ዘመን ደግሞ የደረሰበትን አንድ ሐቂቃ አብረን እንመለከታለን። السلام عليكم ورحمة الله وبركاته. يقول الحق سبحانه فيهما فاكهة ونخل ورمان. الله جل وعلا بجنة يالون نعمة سينجرن بجنة بوسطوا يتلايو فرافريو تشالو اندزام كالبو هالا كنزا فرافريو تدمو نخلنا يتمر زافنا رومان بوسطوا يجنيالو سيل الله جل وعلا ينجرنا مفسروች እነዚህን አንቀጽ ሲፈስሩ አሁን ባለው ኮንሰፕት ጀነራል ቱ ስፔሲፊክ በሚለው አላሁ ጀለ ወዐላ ፍራፍሬዎች በጀነት ውስጥ ይገኛሉ ብሎ ሲነግረን ከዛ በኋላ ለምንድነው በስፔሻል ኬዝ ነኽልና ሩማንን ማውጣት የተፈለገው ብሎ ሲናገሩ ይህ የነሱን የላቀ ደረጃና ለሰው ልጅ ያላቸውን ጠቀሜታ አጉልቶ ለማሳየት ነው ሲሉ ይፈስሩታል። እነ ኢማም ኢብኑ ከሲር እና ኢማም ጠበሪ ይህንን መንገድ ተከትለው እናገኛለን። በሚገርም ሁኔታ ልክ አላሁ ጀለ ወዐላ እነዚህን በተለይ ደግሞ ሮማንን በስፔሻል ኬዝ አውጥቶ እንደጠቀሰው ሁላ የዘመኑ የሳይንስ ተመራማሪዎች ይህንን ተክል በሚገርም ሁኔታ የተፈጥሮ ፋርማሲ ብሎ ሲጠሩት እናገኛለን። ምክንያቱም በውስጡ የተለያዩ የሰው ልጅ ሊያጠቁ የሚችሉ በሽታዎችን መከላከል የሚችሉ ንጥረ ነገሮችን የያዘ ነው። ጆርናል ኦፍ አግሪካልቸር ኤንድ ፉድ ኬሚስትሪ ላይ እንደመጣው ጥናት በሮማን ውስጥ አንቲ ኦክሲደንቶች ይገኛሉ። እነዚህ አንቲ ኦክሲደንቶች የሰው ልጅ ኢሚዩኒቲ ከፍ የሚያደርጉ ነገሮች ናቸው። በሚገርም ሁኔታ ሮማን ውስጥ ያለው የአንቲ ኦክሲደንቶች መጠን ከግሪን ቲ የሰውን ልጅ ከበሽታ መከላከል ከሚችለው በ3 እጥፍ በላይ የሚበልጥ ሆኖ እናገኛለን። ሌላው የሮማን ጥቅም የአቴሮሴሌሮሲስ የሚባለውን በሽታ የደም ግፊት ወይም ደግሞ የደም ቱቦ መጥበብን ሰው ላይ እንዳይደርስ የሚከላከል ነው። ሌላው ደግሞ ክሊኒካል ካንሰር ሪሰርች ላይ እንደመጣው በሮማን ውስጥ የሚገኙ ንጥረ ነገሮች አንድ ሰው በካንሰር እንዳይጠቃ ይከላከላል። በተለይ ደግሞ ለሴቶች የጡት ካንሰር የካንሰሩ ሴሎች እንዳይራቡና እዛው እንዳይስፋፉ በደንብ ይሄንን ነገር ይከላከላል። ሌላው የሚገርመው የሮማን ጥቅሞች የአእምሮን ትውስታና የፎከስ መጠኑ ላይ በደንብ የሚሰራ ሆኖ እናገኛለን። አእምሮ ከእርጅናና የኢንዛይመር በሽታ ወይ ደግሞ የመርሳት በሽታን በደንብ ይከላከላል። ቁርአን የሮማንን ትልቅ ጠቀሜታ ለማሳየት ፍራፍሬዎች ካለ በኋላ ነጥሎ በስፔሻል ኬዝ ሮማንም አለ ሲለን ዛሬ ሳይንስ ሮማንን ሱፐር ፉድ ብሎ በመጥራት የፍራፍሬዎች አለቃ እንደሆነ ያሳየናል። ለሰው ልጅ ለተለያየ ጥቅምና ለተለያየ መድኃኒትነት እንደሚውልም ያሳየናል። ይህ የአላሁ ጀለ ወዐላ ሳይንሳዊ ምስጢርን የያዘ ቃል አላህ ለሰው ልጅና ለተፈጥሮ በሙሉ ያለውን እዝነትና ተፈጥሮ ደግሞ ምን ያክል ትልቅ ምስጢር እንደያዘች ያሳየናል። ለተፈኩርም ደግሞ ትልቅ በር የሚከፍተው ነው እናገኛለን። السلام عليكم ورحمة الله وبركاته.